የውጭ ሙሉ አካል ምርጥ አያስብልም፣ የውጭ ጎዶሎም ክብር አያጎልም። የሰው ተፈጥሮ ዋጋ ሲለካ ሙሉም ጎዶሎ ልብ ነው። እሺ የቤት ባለቤት ነው በትልቁ መሆን ያለብሽ። እኔ ከዚህ ጋር ስንጓተት 500 ሰው መሀል መርሲ ጠይቂ ቶሎ። እኔ መክሊት ጀምራ ነበር። አይ ቲንክ መክሊት ጨርስና እሺ መክሊት እሺ ውዷ ጠይቂ። እንደው ሼር ያደረኩላችሁ ሰዎች እንደው ሙቱ። እሺ አዲስም ተጣበቃ ሁሉ ባይ መክሊት ጠይቂ። መክሊት ይቀጥ እሺ ዛህሩ ያነበብኩኝ እንዳለ አንድ በእስልምና አስተምሮ ላይ ያልገባኝና ግር ያለኝ ነገር አለ። ያም ምንድነው? በእስልምና አስተምሮ አላህን በብቸኝነት መገዛት፣ በእሱ ላይ ምንም ነገር አለማጋራት፣ እንዲሁም ደግሞ የምንመጀነው ወደሱ ነው፣ አማላጅ የምናደርገውም እሱ ነው ይባላል አይደለ? በእስልምና አስተምሮ ያኔ በመሀል አማላጅም መላእክም ምናምን አይገባም። እሺ እንደዛ ከሆነ ነብዩ መሐመድ በመጨረሻ ጊዜ ሲመጡ በእሳት እንዳንቀጣ አማላጅ ይሆኑናል የተባለው እንዴት ነው? ወይም ደግሞ የነቢያት አስተምሯችሁ በእስልምና ምንድነው? ያልተረዳሁት ነገር አለ። በጣም አሪፍ ጥያቄ። ይሄ ምልጃ የሚባለው ነገር በሁለት ይከፈላል። ይቅርታሽ ግን ጠይቅሽ ስላልተረዳሁት ለመረዳት እንደሆነ ቀላብሽ ጨቃጨቅ ምናምን ሳይሆን ምንም ችግር የለውም። ተጨቃጨቂ መክሊት ድብር ብቻ ነው እኔ ቤት የሚያስመውተው የሚያስቦልከው። እንደውም ስትሞግቻቸው ደስ ነው የሚለኝ። እኔ ሌዚ ጠያቂ አልወድም እና መክሊቷ አብረኑ ለሌለ ከስር በኮሜንት እንዳትናቀቂ ምንም እስከሚገባሽ ድረስ አብሽሪ። ለስላስ ጠይቂ። አሁን በዚህ ማታ እስኪ አስቢ፣ አላሳዝንሽም? እሺ መክሊትዬ በሁለት ይከፈላል። እሺ እንትን ይሄ ምልጃ የሚባለው ነገር በሁለት ይከፈላል። አንድ የሚፈቀድ ነው፣ ሁለተኛው ደግሞ የማይፈቀድ ምድር ላይም ሆነ አኸራ ላይ። ምልጃ ማለት በጥቅሉ ማስታረቅ ማለት ነው አይደለ? ምልጃ በአንድ ሰውና በአንድ አካልና በአንድ አካል መካከለኛ ሆኖ ማስታረቅ ማለት ነው አይደለ? ምልጃ ማለት መክሊት የምረዳው እንደዚህ ማስታረቅ። ምልጃ የምረዳው እንዴት ነው ማስታረቅ? ማስታረቅ ማለት ነው። ለምሳሌ እኔ ምድር ላይ የሚፈቀዱ ማስታረቆች አሉ። ለምሳሌ አያድርግብንና እኔና አንቺ ብንጣላ አዲስ ዓለም መእታ እኔን እና በአንቺ መካከል ገብታ ብታስታርቀን አሁን ይሄ የሚፈቀር ነው፣ ምንም ችግር የለውም። እንደውም በጣም የሚወደድና የተመረጠ ነገር ነው። ይሄ ምልጃ የሚባለው ነገር እዚህ ላይ ይፈቀዳል፣ ወይም ደግሞ ማስታረቅ ማለት ነው። በተጨማሪም ደግሞ እኔ ዱዓ እንዳደርግልሽ ብጠይቂ፣ ለምሳሌ ዛሃሩ ዱዓ አድርጊልኝ ብትይ ይሄም ይቻላል፣ ምንም ችግር የለም። አላህ ሱብሃነሁ ወተዓላ እንድለምንልሽ እየነገርሽኝ ነው ማለት ነው። ይሄ እኔ የምችለው ነገር ነው። እኔ በማልችለው ነገር አሁን እዚህ ጋር አልጠየቅሽኝም። በምንድን ነው የጠየቅሽኝ? እኔ በምችለው ነገር ዱዓ እንዳደርግልሽ ነው እየጠየቅሽኝ ያለሽ። አላህን እንድጠይቅልሽ ዱዓ እንዳደርግልሽ ስሰግድ ወይም ደግሞ የሆነ ነገር ሳደርግ አላህ አዘወጀል እንድጠይቅልሽ እየጠየቅሽኝ ነው። ይሄ የምችለው ነገር ስለሆነ አሁንም ይሄም ይቻላል። ታዲያ የማይቻለው ምንድን ነው ከተባለ በማይችሉ ሰዎች ለምሳሌ አላህ ሱብሃነሁ ወተዓላ በገሌ ይሁንብህ ብለሽ መጠየቅ። ልክ ለምሳሌ ያን ሰውዬ በማይችለው ለምሳሌ የሞተ ሰው አለ። የሞተውን ሰው ትሄጂና የማይችል ነው፣ አይችልም፣ አይሰማም፣ አይለማም። ለራሱ ምን ይፈልጋል? ዱዓ ያስፈልጋል። አንቺ ነሽ ዱዓ ማድረግ ያለብሽ። አላህን እንዲምረው እሱን ለሱ አላህ እንዲምረው ትጠይቂለታለሽ እንጂ አንቺ አይደለሽም የምትጠይቂው። ወይም ደግሞ አንተ እንደዚህ አድርግልኝ ብለሽ ምልጃ አትጠይቂውም ያንን ሰው ማለት ወይም ደግሞ ዱዓ አድርግልኝ ብለሽም ሊሆን ይችላል። ወይም ደግሞ ጸልይ እንደዚህ ብለሽ ልትጠይቂዋችም ያኔ የሞተ ሰው ሊሆን ይችላል። በማይችለው ነገር መጠየቅ አይቻልም። የሆነ የሞተ ሰው ሊሆን ይችላል እስቲል በህይወት እያለ በሩቅ የሆነ ለምሳሌ አንቺ አሁን ከዚህ ባትኖሪ መክሊት ብዬ ተጣርቼ አንቺ ሳሰሚና ሳትለሚ ወይም የሆነ ነገር ሳታይ ወይም ለኔ ሴንስ ሳታረጊ በስልክ ላይ ሆነ ይችላል ብቻ አንቺ ሳትሰሚኝ ማለት ነው። እንደዛ አሁን አንቺን ብጣራ ይሄ አይቻልም፣ ሐራም ነው የሚሆነው።
ገብቶሻል። ነገር ግን አንቺ መጥቼ መክሊት ዱዓ አድርጊልኝ ብለሽ ይሄ ምልጃ ነው፣ ይቻላል፣ ምንም ችግር የለውም። እንደዚህ አይነት ነገራቶች ይቻላሉ። እና በአኼራ ላይ ሲባል በአኼራ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የሚያማልዱን ረሱል ሰለላሁ ዐለይሂ ወሰለም ብቻ አይደሉም አኼራ ላይ የሚያማልዱት። በነገራችን ላይ ምልጃ እዛ ላይ ሶስት አይነት ምልጃዎች አሉ። የመጀመሪያ ፍርድ እንዲጀመር ነው። ሁለተኛው ደግሞ እንትን ከእሳት እንድንወጣ የሚያደርገው ነው። ፍርድ እንዲጀምር ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው እንትን የሚሉት ምልጃ የሚያማልዱት። አላህን ሄደው መጀመሪያ ሰዎች ወደ አደም ይሄዳሉ፣ ከዛ በኋላ ወደ ሙሳ፣ ከዛ ወደ ኢሳ፣ ከዛ ወደ አብርሃም፣ ከዛ ወደ ኑህ፣ ከዛ ወደ ሙሳ፣ ከዛ በኋላ ወደ ዒሳ ይመጣሉ። መጨረሻ ላይ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሲመጡ ረሱል ሰለላሁ ዐለይሂ ወሰለም እኔ አላህ ብለው እኔ ለሷ ነኝ ብለው ሄደው አላህ አዘወጀልን ሄደው ይጠይቃሉ፣ ይሰግዱና ይለምናሉ አላህን። በዛን ሰዓት የሚያደርጉትን ዱዓ ራሱ የዛኔ ነው የሚያሳውቀኝ አላህ መልእክተኛ ዱዓ ያደርጋሉ። ከዛ አላህ ዱዓቸውን ይቀበላቸውና ፍርድ ይጀመራል። ፍርድ እንዲጀመር የመጀመሪያ ምልጃውን ያደርጋሉ ማለት ነው። ሁለተኛ ደግሞ ከጀሃነም እንድንወጣ ግን ለምሳሌ ጓደኛሽ ልታማልልሽ ትችላለሽ፣ አላህን ልትለምልሽ ትችላለሽ። እሷ ከአንቺ የተሻለሽ ከሆነች ወይም ደግሞ መላእክ ሊሆን ይችላል ወይም ነቢያቶች ሊሆኑ ይችላሉ። ብቻ አላህ ሱብሃነሁ ወተዓላ ሊያማልልሽ ይችላል። በዛን ሰዓት ግን ምንድነው እነሱ የሚችሉት ነገር ነው። ገብቶሻል? በሚችሉት ነገር ነው እንጂ የሚጠየቁት በማይችሉት ነገር አይደለም። ስለዚህ ምልጃ የማይፈቀደው በምንድን ነው ከተባለ ለምሳሌ ክርስቲያኖች አማልዱን ብለው የሚጣሯቸው አካላቶች አሉ። ለምሳሌ ማርያም፣ ኢየሱስም ቢሆን የትኛውም አካል ቢሆን በማይችለው አካል ፍጡር ሊጠየቅ አይገባው። ሊጠየቅ የሚገባው ማን ነው? ሁሉን ቻይ የሆነው አምዱ አምላክ ነው። ሰው ደግሞ በሚችለው ነገር ሊጠየቅ ወይም ደግሞ አድርግልኝ ብለሽ ልትጠይቅ ትችላለሽ። ያን ነገር ከአምላክ ጋር አጋራሽበት አይባልም በዛን ሰዓት ማለት ነው። ግልጽ ነው መክሊቴ? ግልጽ ነው። ስለዚህ ነቢያቶችን እንደ አማላጅነት አትጠቀሟቸውም፣ ግን በነቢይነታቸው ታምኑባቸዋላችሁ ማለት ነው። ያኔ ማመን ብቻ። አዎ እናምናቸዋለን። አሁን ምድር ላይ እያሉ ነቢይ እንደሆኑ እናምናለን፣ እንደተላኩ ወደ አምላክ እንደተላኩ እናምናለን። ግን አሁን የሞቱትን አካላቶች ተጣርተን እንደዚህ አድርግልኝ ፉላን ብንል እስቲል ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆን አሁን ምድር ላይ እያለን ነብዩን አማልዱን ብለን አንጠይቅም ምድር ላይ እያለን አሁን የሞቱትን አካላቶች። ነገር ግን የትንሳኤ ቀን ከሆነ ግን የትንሳኤ ቀን ያማልዳሉ። ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደሚያማልዱት እኛም እንደምናማልደው ለጓደኛ እንደሚያማልደው እንደዚህ ያማልዳሉ እነሱ ማለት ነው የትንሳኤ ቀን ከሆነ። ምድር ላይ ግን በፍጹም ምድር ላይ ያሉ የሞቱ ስለሆኑ ስለማይችሉ በማይችሉት ነገር አንጠይቃቸውም። ነብዩ መሐመድንም ሰላቱ ረቢ ወሰላም አለይሂ እሳቸውንም ቢሆኑ እነ ኢሳ አለይሂ ሰላም እነ ሙሳንም ቢሆን መጣራት አይቻልም። የትኛውም የቅርብ እስቲል ጅብሪል ገብርኤል እንኳን ቢሆን አሁን በህይወት አለ አይደል? ገብርኤል እንኳን ቢሆን መጣራት አይቻልም። ይሄ ምክንያቱም ገብርኤል አሁን አይሰማኝም አላህ ያዘዘውን ብቻ ስለሚያደርግ። የትንሳኤ ቀን ግን ይህን ነገር የሚፈቀድበት ሁኔታ አለ። መላእክቶች የሚያማልዱበት ሰዓት አለ። ሰዎችም ነቢያቶችም የሚያማልዱበት ሁኔታ አለ። ግልጽ ነው። እሺ፣ እንደዛ ከሆነ የነቢያት ድርሻ የማርያምስ ድርሻ በቁርአን ውስጥ ከሌሎች ሴቶች በተሻለና የተመረጠች ንጹህ ሴት ተብላ በቁርአን ላይ የራሷ ሱራም ያላት እንዲሁም ብዙ ቦታ የተገለጸችው ማርያም ናት። በቁርአን ውስጥ ወይም ደግሞ በእስልምና አስተምሮ ማርያም ያላት ሚና ምንድን ነው? ማርያም ያላት ሚና በእስልምና ውስጥ የኢሳ አለይሂ ሰላም እናት ናት። በጣም የምንወዳት የምናከብራት አርአያችን የሆነች እናት ናት። ከዚያ የዘለለ ነገር እንደዚህ ታደርግልናለች እንደዛ ታደርግ ፍጡር ነች። ግን አላህን በብቸኝነት ስትገዛ ስለነበረ ለምእመናት ምንድናት? ምሳሌ ናት። ልክ ምሳሌ ለአላህ ሱብሃነሁ ወተዓላ ሱረቱ ተህሪም ላይ ወደረበ አላሁ መሰለ ለዚነ አመኑ ብሎ ሁለት ሴቶችን ገልጿል። ምርአት ፊርዓውን አለ
እነዚህ የምእመናን ሴቶች ምሳሌ ናቸው። እነሱ ምንድነው አንደኛ መርየምን ስትመለከች በጣም ጎበዝ ናት፣ ጠንካራ ሴት ናት። ወካነት ሚነል ቃኒቲን ያኔ አላህ ሱብሃነሁ ወተዓላ በብቸኝነት ስትገዛ ነበረ ምናምን ጥብቅ ሴት ናት። ስለዚህ እንደሷ እንሆናለን እኛ የሷ አርአያችን አድርገን እንይዛታለን። እንደዚሁም ደግሞ አሲያን ስትመለከች አሲያ ደግሞ በጣም ጠንካራ ናት፣ ታጋሽ ናት። ከዛ ከንጉስ ቤት ምናምን እንደዚህ አይነት ነገራቶች አርአያ አድርገን እንይዛታለን። ከዛ በዘለለ እንደዚህ የተለየ ቦታ ሰጥተናት የሆነ ጭራሽ ወደ አምልኮ ወይም ደግሞ እሷን ወደ መጣራት ምናምን የሚባል ነገር የለም። ሀታ ነብዩን እኮ ነው የምልሽ። አሁን እንኳን ማርያም እናቀርቶ ነብዩ መሐመድን እንኳን ቢሆን ሰላቱ ረቢ ሰላም አለይ መጣራት አይቻልም። ገብቶሻል? እንደዚህ አድርጉልኝ ብለው አሁን ቀብር ውስጥ ያሉ እሳቸው እንደዚህ አድርጉልን ብለን መጣራት በፍጹም አይቻልም። ታዲያ የምንጣራው ማንን ነው ከተባለ የዓለማቱን ጌታ አላህን ብቻ ነው የምንጣራው። አድርግልንም የሚያደርግልንም ቅድም እንዳልሽው የምንመጀነው ወደሱ የምንጠጋው የምንመካው ማንኛውም የአምልኮ ስርዓት የምናካሄደው በማን ነው? ወደ አላህ ሱብሃነሁ ወተዓላ ነው እንጂ ፍጥረታትን አንለምንም። መላእክቶችም ቢሆኑ ሰዎችም ቢሆኑ የትኛውም ጻድቃን ቢሆን እኛ ዘንድ ያለው ቦታ እኩል ነው። ማለትም የደረጃቸው የሚለያይበት ሁኔታ አለ። ነገር ግን የአምልኮን ነገር ግን በፍጹም አንሰጣቸው። ምልጃ ስቲል ረሱል ሰለላሁ ዐለይሂ ወሰለም የትንሣኤ ቀን እንደማልዱን ራሱ ረሱል ሰለላሁ ዐለይሂ ወሰለም አሁን ምድር ላይ እያለን ሄደን ቀብራቸው ውስጥ አንጠይቅም። የምንጠይቀው ማን ነው? የረሱል ሰለላሁ ዐለይሂ ወሰለም ምልጃ። አስታርቁኝ ማለት ወይም አማልዱኝ ማለት አይቻልም። ለምሳሌ አንድ ነብይ በዘመኑ በተላከው ነብይ አምነሽ አታድርጌ የተባልሽውን ነገር ግልጽ ሆኖ ያለ አድርጌ የተባልሽውና የታዘዝሽው ነገር ግልጽ ሆኖ ያለ አድርጌ የተባልሽውን ነገር ካደረግሽ በኋላ ሄደሽ ለዛ ነብይ ወይም አስታራቂ ወይም አማላጅ ለተባለው እባክህ አማለኝ ከፈጣሪ ጋራ ብሎ መጠየቅ አይቻልም። ገብቶሻል? መጥፎ ስራን እየሰራነ ማለት ነው። የተከለከለውን ነገር እያደረግን አስታርቁኝ ብሎ ነገር የለም። በአጠቃላይ ገብቶሻል? ስለዚህ በአጠቃላይ እንደ እስልምና አስተምሮ ነቢያቶችንም ሆነ መላእክቶችን ወደ ፈጣሪ አማሉኝ ተብሎ አይጠየቅም ነው እንዳጠቃላይ የተማረ አይጠየቅም። ህግን እየጣሱ እኔ ያልገባኝ ነበረ ማለት ነቢያቶች ምንድነው ጥቅማቸው? በካላማለዱ ምን ካል ለምሳሌ አሁን በኦርቶዶክስ እምነት ውስጥ መላእክቶች ሰማዕታቶች ምናምን አማልዱኝ ይባላሉ። ግን በእስልምና ውስጥ አማልዱኝ የማይባሉ ከሆነ እንዲሁም ደግሞ ነብዩ መሐመድ ሙስሊም ሲባል የመጀመሪያው እንደውም ከአላህ በፊት ሙስሊም ሲባል የሰው አይምሮ ውስጥ ቀድሞ የሚመጣው መሐመድ ነው፣ ነብዩ መሐመድ። ነብዩ መሐመድ በእስልምና ውስጥ ያላቸው ሚና ምንድነው? በሙስሊም ልብ ውስጥ ይሄን ያህል ትልቅ ቦታ የተሰጣቸው ካላማለዱ ምን ካላረጉ ያ ነገር ጥያቄ ፈጥሮብኝ ስለነበር እንድናቅ ማድረግ አንዳችንንም እጃችንን ጠምዘው ወይም በግዴታ አያሳምኑንም። ነገር ግን ጆሮ አለና የምንሰማበት፣ አይን አለና የምናይበት፣ አእምሮ አለና የምናገናዝብበት እነዚህን ሴንሶች ተጠቅመን ነቢያቶች ይዘውት የመጡትን አስተምህሮ ሰጠውን ህግጋት እንዲሁም ለሚከተሉት ለሐዋርያቶችም ሆነ ከሐዋርያቶች በኋላ ለሚመጣው ትውልድ ምን ሆኖ ያልፋል? ምሳሌ ሆኖ ያልፋል። ከዛ እኔና አንቺ ያንን ነገር መከተል እኔ እምቢ ብዬ ሳፈነግጥ ወይም እየወደኩ እየተነሳሁ ያንን ነገር ስፈጽም አንቺ ደግሞ በቻልሽው በተሰጠሽ አቅም ካፓሲቲ ፈጣሪን መገዛት ፈጣሪን ማምለክ የዛን ነብይ አርአያና አስተምህሮት መከተል ምንድነው መስፈርት ነው ለዘላለማዊ ህይወት። ያንን ነገር ስናደርግ ግን እንወድቃለን፣ እንነሳለን። ነው አንቺ ላይ ተጠርቅሞ እኔ ላይ የሚከፈትበት ምክንያት የለም። እኔ ላይ ተጠርቅሞ ደግሞ አንቺ ላይ 24 ሰዓት የሚከፈትበት ምንም አይነት ምክንያት የለም። ነገር ግን ለሁለታችንም እኩል ክፍት ነው። በየትኛውም ጊዜ እንመለስ ንስሐ ብንገባ አይ ከዚህ በኋላ አትመለሱም፣ ሐሰን የሚባለው ግለሰብ ሰው ገድሏል፣ ደም አፍሷል፣ ዝሙት ሰርቷል፣ ስለዚህ በሩ ተዘግቶበታል የሚባልበት ነገር የለም። ህይወቱ እስካላለፈ ድረስ በዛ ኃጢአት ውስጥ ሆኖ ህይወቱ እስካላለፈ ድረስ በህይወት እስካለ ድረስ የመመለስ ምን አለው
እድሉ አለው መክሊት። መጽሐፉም እኮ ባይብልም እኮ እንደዛ ይናገራል። እግዚአብሔር ራሱ አማላጅን እንደማይፈልግ በግልጽ ይናገራል መጽሐፍ ላይ ራሱ ማለት ነው። አማላጅን አልሻም አማላጅን አልፈልግም ይላል ከቁርአን። እሽቀጥ የምፈልገው እስልምና ላይ ያለው ነው እንጂ ወደዛ ተጠግቶ አይደለም። ኦልሬዲ አንድ ነገር መማር ስትማር አንድ ነገር ታርጌት እያደረክ የምትማር ከሆነ ይሄ ልክ የሆነ ነገር ልክ ባልሆነ ነገር ልታወዳድሯቸው በእኔ ነው። አብሽሪ ያንድ ነገር ልክ መሆን አንድ ነገር ልክ ያደርገውሳ አብሽሪ። እሺ ጀዛኩሙላህ ኸይር። ሜርሲ ጠይቂና እኔ ልተኛ ደከመኝ። እሺ እሷ ትቀጥል በቃ። እሺ መክሊቴ ከሀሰን ጋር ትቀጥያለሽ። እሺ ሜርሲ ገዳይ ማማይ ችግር የለውም እኔ ቤቴ ነው። የኔ ጥያቄ በእስልምና አንድ ኡስታዝ ሲሰብክ እንደሰማሁት ማርያም የጌታ ኢየሱስ እናት እንደሆነች በእስልምና ታሪክ ውስጥ ተጽፏል። እሱን በቃል እንደጸነሰችው ከወንድ እንዳልተጸነሰ በቃል እንደተጸነሰ ተጽፏል እና ከዛ በኋላ በኢየሱስ ላይ ያለው ሂደት እድገቱ እስከ መወለዱ ድረስ ተጽፏል። እስከ እድገቱ ድረስ ታውቁታላችሁ። ከዛ በኋላ ያለው ፕሮሰስ ወዴት ስለሄደ ነው አሁን በእስልምናና በክርስትና መካከል ያለው መከፋፈል የመጣው? ምክንያቱም እኛ ያው ጌታ እንደሆነ እናምናለን። ሙስሊም ደግሞ እግዚአብሔር አይወልድም አይወለድም፣ እግዚአብሔር አንድና ብቸኛ ነው በሚለው ላይ ነው የጸናውና ከዛ በኋላ ያለው ነገር ምን ላይ ቆሞ ነው ይሄ ነገር የመጣው? እሱን ባጭሩ ትገልጪልኝ። በመጀመሪያ አንቺ እንዳልሽ ጌታ እኛ ኢየሱስ ክርስቶስን ጌታ ብለን አናምንም። የምናምነው ምንድነው? ሰው ነው፣ ነብይ ነው። ይኸውልሽ የሰው ልጆች በአራት አይነት መንገድ ተፈጥረዋል። ጠር ለማድረግ እሞክራለሁ ኢንሻአላህ። የሰው ልጆች እስልምና ላይ በአራት አይነት መንገድ ተፈጥረዋል። የመጀመሪያው አዳም ከአፈር ነው አምላካችን አላህ Subhanahu Wa Ta'ala ያለ እናት ያለ አባት ነው የፈጠረው። ሁለተኛው ደግሞ ሔዋን ከአዳም ጎን ያለ ሴት ከአዳም ጎን ከወንድ ተፈጠረኛ ደግሞ ከእናትና ከአባት ኢሳ ላይ ደግሞ አልመሲህ ኢሳ ደግሞ ከአባት ማን ከእናት ብቻ ያለ ከእናት ብቻ ያለ ወንድ። ሁላችንም እኮ በቃል ነው ሁላችንም እኮ የተፈጠርነው። አላህ Subhanahu Wa Ta'ala የሆነ ነገር መፍጠር አንድ ነገር መፍጠር በሻ ጊዜ ለእርሱ ሆን ይለዋል ወዲያውኑ ይሆናል አለ። ገብቶሻል? ሁላችንም የተፈጠርነው እንደዛ ነው። ግን ኢሳ አለይሂ ሰላም በቃል ሲለው ወደ ራሱ አስጠግቶ ከዚህ አንፃር ነው እንጂ ሁላችንም ለምሳሌ አዳም አለይሂ ሰላም የተፈጠረው ተመሳሳይ ነው፣ በቃል ነው የተፈጠረው። ለምሳሌ ምን ይላል አምላካችን አላህ Subhanahu Wa Ta'ala የኢሳ ምሳሌ እንደ ደንቢጤ ነው፣ ከአፈር ፈጠረው ለሱም ሰው ሁን አለ ሆነም ይላል። ኢሳ አለይሂ ሰላምን ሁን በሚለው ቃሉ ነው የፈጠረው። እንደዚሁም ደግሞ አዳምንም ሁን በሚለው ቃሉ ነው የፈጠረው። እንደዚሁም እሳን ለከይስ ሆን እንዴት ለኔ ልጅ ነውኛ ይቅርታ ሳራይ አዳምን ያው በክሬት ያረጋው ኢሳን ደግሞ በቃሉ ነው፣ ቃሉን ልኮ ነው። በዛ ወርድ እሷ ድንግል ነበረች። ያ ቃል ከእግዚአብሔር አፍ ስለወጣ ሀፕን ሆነ በማርያም ውስጥ ማለት ነውና ትንሽ ስፔሻል ነው እሱ የተፈጠረበት ወይ ለዛ ነው የእግዚአብሔር ልጅ ተብሎ እንዲታመንም የሆነበት መንገድ። እሺ ልጨርስ። እሺ ሜርሲ። እሺ እኔ ቆንጆ አልከትግቢብኝ። አሁን ምንድነው መሰለሽ የአዳምና የኢሳ አለይሂ ሰላም የተለየ አፈጣጠር የላቸውም። በይዘው አፈጣጠራቸው ላይ ኢሳ አለይሂ ሰላም ያለባት ነው የተፈጠረው። እንደዚሁም ደግሞ አዳም ደግሞ የተፈጠረው ያለነት ያለባት ነው። ለዛ ነው አምላካችን አላህ Subhanahu Wa Ta'ala የኢሳ ምሳሌ እንደ አዳም ቢጤ ነው አለ። ስለዚህ ቢጤያቸው ምንድነው? ከዚህ ጋር ቢጤ የተባለው በምንድነው ከተባለ ሁለታቸውንም ሁም በሚለው በቃሉ ነው የፈጠራቸው። አምላካችን አላህ ከአፈር ፈጠረው አለ። ማንን? አዳምን። ሰው ኩን አለው ሆነም ይላል። ወደ ሱረቱል አሊ ኢምራን ላይ ስትመለከች የኢሳን አፈጣጠር ደግሞ ሰው ያልነካይ ሲሆን እንዴት ለኔ ልጅ ኖረኛል ስትል ማርያም ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል አለ። አንዳችን ነገር መፍጠር በሻ ጊዜ ለእርሱ ሁን ይለዋል ወደውን ይሆነ። ስለዚህ ሁለታቸውን በምንድነው የተፈጠሩት? ሁን በሚለው ቃሉ ነው የተፈጠሩት። አዳምም ሆነ ነብዩላህ ኢሳ አለይሂ ሰላም ሆነ ሁለታቸው የተለየ አፈጣጠር የላቸውም። ሁለታቸውን በቃል ነው የተፈጠሩት። طيب ይሄ ብቻ ሳይሆን
አላህ ሱብሓነሁ ወተዓላ ነገራቶችን ሲያስገኝ በሁን ቃሉ ነው የሚያስገኘው። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ሱረቱ በቀራ ላይ ምንድን ነው የሚለው? ማነው ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ነገርም ማስገኘ በሻ ጊዜ አለ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል። አንድን ነገር ሲፈጥር አላህ አዘወጀል ሁን ይለዋል፣ ወዲያውኑ ይሆናል። አሁን አንቺ በአዳምን በእጁ ነው የሰራው ምናምን ላልሽው፣ አዎ በእጁ ነው የሰራው አምላካችን አላህ ሱብሓነሁ ወተዓላ ግልጽ ነው። ነገር ግን ሲፈጥር ምንድነው ብሎ የፈጠረው ሲባል ሁን በሚለው ቃሉ ነው የፈጠረው። ለያንማ ከሆነ እኮ ኢየሱስ ክርስቶስም እኮ ከድንግል ማርያም ማህፀን ነው የተፈጠረው። ታይፕ ፕሮሰስ እኮ አለው። ያ ፕሮሰሱን ሳይሆን እየገለጽን ያለ ነው አሁን ሁን በሚለው ቃሉ ነው የተፈጠረው ወይስ አይደለም የሚለውን ነው እየገለጽን ያለ ነው። እኛም የተፈጠርነው በነገራችን ላይ በሁን ቃሉ ነው የተፈጠርነው ግልጽ ነው። ነገር ግን ኢሳ አለይሂ ሰላምን በቃሉ ፈጠረው ብሎ የገለጸበት ምክንያት ወደ ራሱ አስጠግቶ ይሱ ያለባት መፈጠሩ ለመግለጽ የተጠቀመበት ነገር ነው እንጂ የተለየ ስለሆነ አይደለም። ከኛ የተለየ ነገር ስለሆነ አይደለም። ሁሉንም ፍጥረታትን በአጠቃላይ ሲፈጥር አላህ አዘወጀል ሁን በሚለው ቃሉ ስለሚፈጥር ማለት ነው እንጂ የተለየ ነገር አድርጋ አሁን ለምሳሌ ኢየሱስ ክርስቶስ ያለባት መፈጠሩ ከእናት ብቻ መፈጠሩ ኢየሱስን ስፔሻል አያደርገውም፣ የተለየ ምናምን አያደርገውም። ታዲያ ምንድን ነው እዚህ ጋር የምንመለከተው ሲባል ተአምርን ነው የምንመለከተው። አምላካችን አላህ ሱብሓነሁ ወተዓላ በፈለገው መንገድ የሰውን ልጅ እንደሚቀርጽ ገብቶሻል። እኛም ተአምር ነን። በነገራችን ላይ የሰው ልጅ ከውሃ ተነስቶ ከምንም ተነስቶ ሰው የሚባልን ነገር መፈጠር መቻል በጣም ትልቅ ኒዕማ ነው፣ ትልቅ ተአምር ነው። የአዳም አፈጣጠር ተአምር ነው። የሔዋን አፈጣጠር እንግዲህ ከአዳም ጎን አስቢ፣ ከአዳም ጎን መፈጠሩ ትልቅ ተአምር ነው ይሄ ገብቶሻል። ነገር ግን እንዴት ነው አዳም ይሆን እንደዚህ የሆነው ምናምን ብለን ከፋ እናደርገውን፣ ሔዋንን በተመሳሳይ እንዴት እንደዚህ ልትፈጠር ቻለች ብለን ከፋ እናደርጋት። ምክንያቱም ሁለታቸውም የፈጠራቸው ማን ነው? የዓለማቱ ጌታ አላህ ስለሆነ እሱን ነው ከፍ የሚያደርገው። ጀለ ጀላሉ ሁሉን ነገር መፍጠር ማስገኘት እንደሚችል ማሳያ ነው እንጂ የፍጥረታቱን ከፍታ አያሳይም። ፍጥረታቱማ ኦልሬዲ ፍጥሮች እኮ ናቸው። ሲቀጥል ኢሳ አለይሂ ሰላም የተከበረ መልእክተኛ ነው እኛ ጋር ግልጽ ነው። አምላካችን አላህ ሱብሓነሁ ወተዓላ የአህለል ኪታቢ ላ ተግሉ ፊ ዲኒኩም ነው የሚለው። በሃይማኖታችሁ ወሰንን አትለፉ ነው የሚለው። ወሰንን አልፈን እሱን አናመልከውም እኛ። ታዲያ ምንድነው ከተባለ ኢሳ አለይሂ ሰላም ወደ እስራኤል ልጆች የተላከ መልእክተኛ ነው። ኢነመል መሲሁ ዒሳ ኢብኑ መርየም ይላል አምላካችን አለ። ኢሳ ኢብኑ መርየም እኮ ረሱላህ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ የፈጠረው ፍጡር ነው ብሎ ነው የሚያስቀምጠው። طيب ወሩህ ሚን ከሱም ከሆነ መንፈስ ማለትም ሁን በሚለው ቃሉ የፈጠረው ከዛ በኋላ መንፈስ ደግሞ አላህ ሱብሓነሁ ወተዓላ ዘንድ አለ። በዛ ሁን በሚለው ቃሉ የተፈጠረ ፍጡር ነው ኢሳ አለይሂ ሰላም። طيب ስለዚህ ኢሳ አለይሂ ሰላም ለእስራኤል ልጆች መልእክተኛ ተደርጎ የተላከ ተአምራቶችን ሰጥቶ ልክ ሙሳ አለይሂ ሰላምን ባህሩን ክፈል እንደዚህ አድርግ እንደዚህ አድርግ ብሎ ወደ ፈርዖን እንደላከ ሁሉ ወደ እስራኤላውያን እንደላከ ሁሉ ሙሳ ኢሳ አለይሂ ሰላም በተመሳሳይ ወደ እስራኤላውያን ሲልከው ተአምር ሰጥቷል። በተለያዩ ነቢያቶች ሲመጡ ተአምር እየሰጠ እንደሚልከው ሁሉ እሱንም ተአምር ሰጥቶ ወደ አንዱ አምላክ ይጠራ ዘንድ ነው የላከው። ሲጠራ ደግሞ ኢነላህ ረቢ ወረበኩም ፈዕቡዱ ጌታዬ ጌታቸው ነው፣ ስለዚህ ተገዙ ብሎ ነው ያዘዘው። ገብቶሻል። አንዱን አምላክ በብቸኝነት እንድገዙ እንዳመልኩ ትእዛዝ አቀረበ። ከዛ በኋላ ያንን የተከተለ ሰው እንደሚድን፣ ይሄን እምቢ ያለ ሰው ደግሞ እምቢ ያለና የካደ ሰው ደግሞ ጀሃነም እንደሚገባ አስተማረ። ያንን ነገር ተከተሉ። የተከተሉት ሐዋርያቶችም ደግሞ ሙስሊሞች ሆነዋል። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ ላይ ምንድነው የሚለው? ወደ ሐዋርያትም በእኔና በመልእክተኛ እመኑ ባልኩ ጊዜ አለ አመንን፣ እኛም ሙስሊሞች መሆናችንን መስክራሉ ይላል። ስለዚህ ምንድነው ሲባል እሱ በሱ መልእክተኝነት ያምናሉ። አላህ አዘወጀል ደግሞ አንድና ብቸኛ አምላክ እንደሆነ ያምናሉ ማለት ነው። ስለ ማርያም የሚያነሳቸው ነገራቶች ስለ ኢሳ አለይሂ ሰላም እኛ የተከበሩ ነቢያቶች ናቸው፣ የተከበሩ ሰዎች ናቸው እኛ ጋር ገብቶሻል። ነገር ግን የአምልኮን ቦታ አንሰጣቸውም። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ኢሳ ኢብኑ መርየምን ከፍ ከፍ እንዳደረጉት ነሳራዎች እናንተም እኔን ከፍ ከፍ እንዳታደርጉኝ አሉ። ያ ማለት ነቢያቶችን ከፍ ከፍ ማድረግ አይቻልም እስልምና ላይ። ነገር ግን የራሳቸው ክብር አላቸው፣ እንወዳቸዋለን፣ እናከብራቸዋለን። ከዛ በዘለለ የመለኮትን እና የሆነ እናንተ እንደምታደርጉት የመለኮትን ቦታ ግን አንሰጣቸውም። የአምላክ ልጅ ነው ምናምን የሚባለው ነገርም ስህተት ነው። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ አምላክ ልጅን ያዘ በማለታቸው ረግም ናቸው እያለ የሚናገረው። እንደዚሁም በተመሳሳይ አምላክ ልጅ አለ አርህማን ልጅ ወለደ በማለታቸው ሰማያት ሊቀደዱ እንደው ምድር ልትሰነጠቅ ታያለች ይችላል። በጣም ይሄ ከባድ የሆነ ወንጀል ስለሆነ ማለት ነው። ገብቶሻል። ኢሳ አለይሂ ሰላምን ስንመለከት ነብይ እንደሆነ እኔ ያላህ ነብይ ነኝ፣ እኔ ያላህ ማን ነው ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነብይም አድርጎኛል እያለ ሲናገር ተመለከቻለች ሱረቱል መርየም። ስለዚህ ምንድነው ነብይ ነው፣ ሰው ነው፣ ፍጡር ነው ያለና ተወልዶን። አዎ ልክ እንደማንኛውም ሰው
ሰው ነው ብለን ነው የምንከተለው እንጂ ነብይ ነው ብለን ነው እንጂ የምንከተለው የመለኮቱን ቦታ ሰጥተን ከፍ ከፍ አድርገን የሌለውን ቦታ አንሰጠውም ነው። እንወደዋለን፣ እናከብረዋለን። እንደውም በደረጃ ከተመለከትን በደረጃ ረሱል ሰለላሁ ዐለይሂ ወሰለም ራሱ ይበልጡታል። ግልጽ ነው። በደረጃ ከተመለከትን ኢብራሂም ዐለይሂ ሰላም ይበልጠዋል። ማነው ኢሳ ዐለይሂ ሰላም ማለት ነው። ምክንያቱም የሰሩት ስራ በሚወዳደሩ ጊዜ የሚበላለጡበት ሁኔታ አለ። ገብቶሻል? ነቢያቶች ሲወዳደሩ በሰሩት ስራ ወይም ባደረጉት ገድል ወይም ባደረጉት መከራ፣ ችግር ባሳለፉት ነገር የሚበልጡበት ሁኔታ አለ፣ የሚያንሱበት ሁኔታ አለ። ገብቶሻል? በዚህም ሁኔታ ከሁሉም ነቢያቶች የሚበልጡት ያለ መልእክተኛ ናቸው። ምክንያቱም ያሳለፉት እያንዳንዷ መከራ፣ እያንዳንዷ ችግር ከሌሎች ነቢያቶች ኃላፊነታቸውን በዛው ጭምር የበለጠ ስለሆነ ኃላፊነታቸውን ደግሞ በበቂ ሁኔታ ስለተወጡ ማለት ነው። ከፍ የሚያደርጋቸው የሰሩት ስራ የሰሩት ገድል ነው እንጂ አላህ Subhanahu Wa Ta'ala የሰጣቸውን ኒዕማና እንትን አይደለም ነው። እና ይሄ ነው። እዚህ ላይ ያልገባሽ ነገር ካለ ጠይቂ። አበዛሁብሽ፣ ይቅርታ። አይ ችግር የለውም። አይ እኛም እኮ ማለት በአንድ አሁን አንቺ ሰው ነው ነብይ ነው እንዳልሽው መጽሐፍ ቅዱስም እንደሚናገረው ፍጹም ሰው ነው፣ ፍጹም አምላክ ነው። ምክንያቱም በቃል ክሬት ስለተደረገ በቃል ከእግዚአብሔር አፍ ወጥቶ የተጸነሰ ስለሆነ ያ እግዚአብሔራዊ የሆነ ስፒሪቹዋል ነገር ወደ ማርያም ውስጥ ስለገባ ፍጹም አምላክ ነው ይለዋል። እንደገና አማላጅም ነው ይለዋል መጽሐፍ ቅዱስ። ስለዚህ ሶስትም እናንተ ነብይ ነው እንደምትሉት፣ አዎ ነብይ ነው፣ በምድር ላይ ያለ ነብይ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው፣ ፍጹም ነብይ አራት ነው። ግን ኦልሬዲ አንድ ላይ አብና ወልድ መንፈስ ቅዱስ ያው እኛ አንድ አድርገን ነው። ለምን እግዚአብሔር በቃል በድንግል ማርያም ስለጸነሰው እግዚአብሔራዊ የሆነ ነገር ኢየሱስ ውስጥ እንዳለ እናምናለን። እና ግን ትንሽ እኔ ግራ የሚያጋባኝ ነገር አሁን ኦኬ በዚህ በቃል ተጸነሰ፣ ይሄንን እስከዚህ ድረስ ያለውን ፕሮሰስ በእስልምና ውስጥ የታወቀ ነው፣ አንድ ያደርገናል ብዬ አምናለሁ። ይሄ ከዛ በኋላ የኢየሱስ የእድገት ሂደትና መሰቀሉ አሁን እንዳልሹ ቅድም ብዙ ነቢያቶች ከሱ በላይ ዋጋ ከፍለዋል አልሽ። አሁን የነዛ ነቢያቶች ታሪክ ከተጻፈ የኢየሱስ ታሪክ የት ገባ? ከዛ በኋላ ያለው ፕሮሰስ የት ሄዶ ነው? ክርስቲያን መሰቀሉንና መሞቱን መነሳቱን አመነ። ሙስሊም ደግሞ እንደማንኛውም ነብይ ሞቷል ወይስ ምንድን ነው? ከዛ በኋላ ያለውን ፕሮሰስ ትንሽ አጠር አድርገሽ ንገሪኝ፣ ሌላ ሰው እንዳላስቸግር። እሺ መርሐባ፣ አብሽሪ። ከባይብል አኳያ ያነሳሻቸው ነገራቶች አንድ ማስረጃ የሌላቸው ነገራቶችን ማወቅ አለብሽ። ምክንያቱም ለምሳሌ እኛ አሁን ነብይ ነው ብለን እናምናለን። አዎ ልክ ነሽ፣ ነብይ እንደሆነ ያስረዳን። እንደዚሁም ሰው ነው ብለን እናምናለን አልሽ። ሰው ነው፣ ነብይ ነው፣ ሰው ነው፣ እንደዚሁም ደግሞ የተፈጠረ አካል ነው። እንደዚህ ነገራቶች ባይብል ላይ የተከሰቱ ነገራቶች ያሉ ነገራቶች ናቸው። ወላኪን ፍጹም ሰው ፍጹም አምላክ የሚለው አስተምሮ ግን ባይብል ላይ የለም። ይሄ በቃል ነው የተፈጠረው ያልሽው ነገር ሰማያትን በእግዚአብሔር ቃል ጸኑ እኮ ነው የሚለው። ሰማያት በእግዚአብሔር ቃል ተፈጠሩ ነው የሚለው። በእግዚአብሔር ቃል መፈጠር ኢየሱስ ክርስቶስ ብቻ ሳይሆን ሰማያትን ምድርም የትኛውም አካል በእግዚአብሔር ቃል ነው የተፈጠረው። እኛም በእግዚአብሔር ቃል ነው የተፈጠርነው። ይሄ ደግሞ ባይብል ላይ የትም ቦታዎች ላይ በእግዚአብሔር ቃል ሰማያት ጸኑ እንደተባለ ሁሉ ሰማያትን ምድርም ሁን በሚለው ቃሉ የተፈጠሩ ናቸው። ለምሳሌ አንድ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ እያለ ይናገራል። ስለዚህ እነዚህ ነገራቶች በምንድን ነው የተፈጠሩት? በፈጣሪ ቃል ነው። ኢየሱስ ክርስቶስም በፈጣሪ ቃል የተፈጠረ ፍጡር ነው። ከሌሎቹ ዩኒክ የሚያደርግ ወይም የሚለየው ነገር ምንም ነገር የለም ማለት ነው። ፍጹም ሰው፣ ፍጹም አምላክ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ወዘተ የሚሉት ነገራቶች ከባይብል ውጭ የሆኑ ትምህርቶች ናቸው እንጂ ባይብል ላይ የሉም። ዮሐንስ ምዕራፍ አንድ ብቻ ልበልሽ፣ መጽሐፍ ቅዱስ ዮሐንስ ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ነበረ ይልና ከዛ ወረድ ብሎ ቃልም አካል ለበሰ ወደ ዓለም መጣ ይላል። ያ የሚናገረው ስለ ኢየሱስ ነው። ኢየሱስ ቃል ነበረ ከመጸነሱ በፊት፣ ከዛ ቃልም በእግዚአብሔር ዘንድ ነበረ ይላል። ከዛ ቃልም ራሱ እግዚአብሔር ነበረ ይልና ያ ቃል አካል ለበሰና ወደ ዓለም መጣ ይላል ዮሐንስ ወንጌል ምዕራፍ 3ን ስታነቢ። ስለዚህ ለዛ ነው እግዚአብሔራዊ ነው ደግሞ ሰዋዊ ነው ያልኩሽ። ፍጹም ሰው ነው። ለምን? በማርያም ማፀን ውስጥ ስላደረ ፍጹም ሰው እንደሆነ መጽሐፍ ቅዱስ ይናገራልና። ግን ሞስትሊ እኛን በቃ እንትን የወሰደን ነገር ምንድነው? ከእግዚአብሔር ቃል ወጥቶ የተጸነሰ በመሆኑ ማለት በተፈጥሮ ባልሆነ መንገድ ነው ኢየሱስ የመጣውና ያንን
ፕሮሰስ ያለፈ የመጣ የአዳምን ቢሆን እግዚአብሔር በእጁ ነው ክሬት ያደረገው። ሌሎቹም ነቢያቶች እንደዚህ እኛም ቢሆን ኦኬ በእግዚአብሔር ፍቃድ ሊሆን ነው። ግን ኢየሱስ የመጣው ከእግዚአብሔር አፍ በወጣ ቃል ነው ሀፕን የሆነው እና ለዛ ሊሆን ይችላል። እሺ እሱ እናንተ አክሴፕት የምታደርጉት ነገር አይደለም። ግን እኔ ከዛ በኋላ ያለው ፕሮሰስ ምንድን ነው የሆነው? ስለ ኢየሱስ ምንድን ነው የተፈጠረው? እንዴት ነውስ? እኛ አሁን ኦኬ ከዛ በኋላ ተወለደ። እናንተ እስከ ውልደቱ ነው የምታውቁት። ተወለደ፣ አደገ፣ በሰዎች በኃጢአተኞች እጅ ተደበደበ፣ ተገደለ፣ በሶስተኛ ቀን ሞትን ትንሣኤ አድርጎ ተነሳ ብለን አመንን። እናንተ ምኑ ጋር ነው የቆመው ኢየሱስ ታሪኩን? እሱም ብቻ ልነግርሽ ነው ማማዬ። አሁን እኮ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንዴ አስተያየት ልስጥ። እኔ ሜርሲ ምናልባት ጥያቄዋ ገብቶኝ ከሆነ አይ አስተያየት ይቀር ወንድም ፈልግ ይቅርታ። ምን አልሽኝ? አስተያየት ይቀር ቢቀር ይሻላል። አስተያየት በአንድ ያዛሃሩ እየመለሰች ነው ጥያቄ። ሜርሲ የጠየቀችው ጥያቄ ገብቶኝ ከሆነ የቱ ጋ ነው የኢሳ ታሪክ ስታክ ያደረገው? የተቆረጠው እዛ ሊሄድ ነው የሚል መሰለኝ። እሱን የፈለገችው አሁን ወንድም አቡ ኸውለት ይጨርስኩ እንዴት ጠብቃቸው። ጀዛከላሁ ኸይራ። እሺ ሜርሲዬ ጣልቃ እንዳትገቢብኝ እሺ። አማና እሺ ቆንጆሽ። እሺ አሁን አንቺ ቅድም ያነሳሻቸውን ነጥቦች አነሳሁትኝ ባይብሉ ላይ ለመሄድ ሳይሆን አንቺ ያነሳሻቸው ነጥቦች ስህተት ስለሆኑ እነሱን አርሞ ለማለፍ እንጂ ረጅም አድርጌ ማውራት እችል ነበረ። ለምሳሌ ያነሳሻቸውን ጥቅሶች አንስቼ ነው ይሄ ትክክል አይደለም ማለት እችል ነበር። አሁን የሚያነሳሻቸው ዮሐንስ አንዳንዴ ያነሳሽው ስለ ኢየሱስ ክርስቶስ አያወራም። እሱንም ማየት እንችላለን አስፈላጊ ከሆነ። የሚያወራው ስለ አንዱ አምላክ ቃል ንግግር ነው የሚያወራው። ይህንን ደግሞ ኢሳይያስ ማነው ምዕራፍ 55 ከቁጥር 11 ላይ መመልከት እንችላለን። ካፉ የመጣ ቃል ንግግር እንደሆነ በዛ ያ ንግግሩ ራሱ ወደ ኢየሱስ ክርስቶስ ተቀየረ ምናምን የሚል ነገር የለም። ዮሐንስ 1:14 ብትመለከች፣ ዮሐንስ 1:1 ብትመለከች ጭራሽ የማይገናኝ ነገር ስለሆነ ማለት ነው። እሱንም መመልከት እንችላለን። ፎሎ አድርገኝና በየትኛውንም ሰዓት መመልከት እንችላለን ኢንሻአላህ። ነገር ግን አሁን ወደ እስልምናው ልምጣና ኢሳ አለይሂ ሰላም እንግዲህ ተወለደ። ከዛ በኋላ ነብይ ሆነ፣ ሰዎችን አስተማረ፣ ወደ አንዱ አምላክ ጥሪ ያቀረበ። ከዛ በኋላ ያለው ህይወቱ ምንድነው? እንደሌሎቹ ሰዎች ተገሎ ሞተ ወይስ ምንድነው የሆነው ነገር ምንድነው? እኛ ምናምን ይሄን ነው ብለሽ ያነሳሻቸው ነገራቶች አሉ። በእስልምና ደግሞ ለየት የሚያል ነገራቶች አሉ። ኢየሱስ ክርስቶስ በእስልምና ያለው ሁኔታ ምንድነው? ከዛ በኋላ ኢሳ አለይሂ ሰላም እነዛን ሰዎች ካስተማረ በኋላ ወይም ደግሞ እስራኤላውያንን ወደ አንዱ አምላክ ጥሪ ካቀረበ በኋላ ሰዎች ሊገሉት ሴራ አሴሩ። አምላካችን አላህ Subhanahu Wa Ta'ala ደግሞ አስቀድሞ ምን አደረገ? ቃል ገባለት። ከነዛ ከካዱ ሰዎች አድነሃለሁ ብሎ ቃል ገብቶለት ስለነበረ ያንን ቃሉን ፍጻሜ አገኘ ማለት ነው። ወደ የት ወሰደው ሲባል ወደ ሰማይ አረገ፣ ወይም ደግሞ ሰማይ ላይ ሁለተኛው ሰማይ ላይ እንዲኖር ተደረገ ማለት ነው። አሁን ኢሳ አለይሂ ሰላም የት ይገኛል ከተባለ ሁለተኛው ሰማይ ላይ። ሙታን ወይ ሲባል አልሞተም፣ ምክንያቱም አላህ Subhanahu Wa Ta'ala አድኖታል። ልክ ለምሳሌ ሙሳ አለይሂ ሰላምን ፍርዓውን ሊገለው ሲል ከእስራኤላውያን ሁሉ ባህሩን ከፍሎ ያዳነው አምላክ ኢሳ አለይሂ ሰላምንም አይሁዳውያን ሊገሉ ሲሉ ከሮማውያን ጋር ተማሳጥረው ሊገሉ ሲሉ ማን አዳነው? የዓለማቱ ጌታ አላህ Subhanahu Wa Ta'ala አዳነውና ሁለተኛው ሰማይ ላይ እንዲኖር አደረገው ማለት ነው። አሁን ሁለተኛው ሰማይ ላይ ይኖራል። ታዲያ እንዴት ነው ታዲያ የኢየሱስ ክርስቶስ መቋጫ እዚህ ነው ሲባል በፍጹም አይደለም። ወደ መጨረሻው የትንሣኤ ከመድረሷ በፊት የትንሣኤ ምልክት ከታላላቅ የትንሣኤ ምልክት ሆኖ ይመጣል። ሲመጣ ምንድነው የሚያደርገው ሲባል የመጀመሪያ የሚያደርገው የሚገርምሽ ነገር አንዱን አምላክ በብቸኝነት ሲገዙ የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ተከትሎ ይሰግዳል። ለአንዱ አምላክ ስጁድ ያደርጋል፣ ይሰግዳል። ከዛ በኋላ ምንድነው የሚያደርገው? መሲሁ ደጃል የሚባል ወይም ደግሞ ሐሰተኛ መሲህ የሚባል አለ፣ እርሱን ይገላል። ከዛ በኋላ መስቀልን ይሰባብራል። እሱ ስህተት ነው ኢየሱስ ክርስቶስ ተሰቅሏል ምናምን የሚለው አስተምሮ ስህተት መሆኑን አስተምሮ መስቀልን ይሰባብራል፣ አሳማን ይገላል። ጣዖት የሚመለከው በአጠቃላይ እዚህ ምድር ላይ ያጠፋል። ገብቶሻል? እንደውም ከእስልምና ውጪ በዛን ሰዓት ኢሳ አለይሂ ሰላም በሚመጣ ሰዓት ከእስልምና ውጭ አንድ ሃይማኖት አይኖርም እዚች ምድር ላይ ማለት ነው። ታዲያ በምንድን ነው የሚመራው? በቁርአን ይመራሉ። አንዱን አምላክ በብቸኝነት ይገዛሉ። ኢሳ አለይሂ ሰላምም እንደዚሁ በተመሳሳይ ያንን እየመራ ይኖራል ማለት ነው። ከዛ ለ40 ዓመት ከቆየ በኋላ ምን ይሆናል? ማንኛውም ሰው እንደሚሞተው ኢየሱስ ክርስቶስ ሰው ስለሆነ ምን ይሆናል? ይሞታል። ሙስሊሞች ይሰግዱበታል። ከዛ በኋላ ይቀበራል። ግን ከዛ
በኋላ በዚህ ውስጥ የሚያደርጋቸው ብዙ ስራዎች አሉ። በነገራችን ላይ እንዳላስረዝምብሽ ግን እጠር ስናደርገው ኢሳ አለይሂ ሰላም መጨረሻ ላይ ይሞታል። ለዛም ነው ራሱ በሱረቱል መርየም ላይ ሲናገር በተወለድኩበት ሰላም በእኔ ላይ ነው፣ በተወለድኩበት ቀን ሕያው ሆኜ በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን እያለ የሚናገረው ያለ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው አልመሲህ ኢሳ ወደፊት ይመጣል ሲወርድም ያለውን ሁኔታ ከተናገሩ በኋላ ከዛ በኋላ 40 ቀን ከቆየ በኋላ ይሞታል፣ ሙስሊሞች የሚሰግዱበታል፣ ከዛ ይቀበራል ብለው ያለ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ማለት ነው። ስለዚህ ኢሳ አለይሂ ሰላም እንደማንኛውም ሰው ነው ብለን የምናምነው። ወላኪን ከሌላው ደረጃው ከፍ የሚለው በምንድን ነው? ነብይ ነው፣ የአላህ መልእክተኛ ነው። ሰዎችን ወደ አንዱ አምላክ አምልኮ ሲጠራ የነበረ ሰው ነው እንጂ እሱን አምልኩ ብሎ ጠርቶ አያውቅም። እሱን ተገዙ ብሎ ጠርቶ አያውቅም። እንደውም ይህንን የሚያደርግ ራሱ ሲቃወምና ይህንን የሚያደርጉ ሰዎች ጀሃነም ትገባላችሁ እያለ ሲያስጠነቅቅ የነበረ አንድ የአላህ ባሪያ ነው። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ኢሳ አለይሂ ሰላም አልመሲህ እኮ የአላህ ባሪያ ከመሆን አይጸየፍም፣ መላኢካዎችም ቢሆኑ የአላህ ባሪያ ከመሆን የሚጸየፉ አይደለም እያለ ይናገራል። ስለዚህ ለዛ ነው ኢኒ አዕቡዱላህ ያለው፣ እኔ የአላህ ባሪያ ነኝ፣ አታኒየል ኪታብ መጽሐፍም ሰጥቶኛል፣ ወጃለኒ ነብይም አድርጎኛል እያለ የሚናገር። ስለዚህ ባሪያ ነው፣ ሰው ነው፣ ፍጡር ነው፣ የማርያም ልጅ ነው። አለቀ። ከዚህ የዘለለ ነገር እስልምና ላይ የለውም። እዚህ ላይ ሀሳብ ካለሽ ሀሳብሽን አንሺና እንጨርሳለን። ሜርሲ። አይ በቃ እኔ በጣም የተለያየ ነው ማለት እኔ ማወቅ የፈለኩት ከዛ በኋላ እስከ ውልደቱ እስከ እድገቱ ስለምታውቁ ከዛ በኋላ ያለው ፕሮሰስ ምን ላይ ቆመ የሚለውን ነውና ቴንኪዩ ስለገለሽልኝ በጣም ነው አመሰግነው። ጭራሽ እውቀቱ አልነበረኝም በዚህ የሱ በሁለተኛ ሰማይ ላይ ቆይታው እንደሆነና በድጋሚ ወደዚህ ዓለም እንደሚመጣ ፍጹም የተለያየ ነው እኛ ከምናምነው ጋር ለእውቀት ያህል በጣም አመሰግናለሁ። እሺ ሜርሲዬ፣ ግን ፎሎ ብታደርግኝና ነገ በደንብ አድርገን ብናወራበት በደንብ ትረጃለሽ ብዬ አስባለሁ። ምክንያቱም አሁን ይሄ አልገደሉትም አልሰቀሉትም፣ ነገር ግን የተገደለው ሰው የሳተ መሰለ ምናምን የሚሉ ነገራቶች አሉ። ስለ እንደዚሁም ደግሞ መጥቶ ራሱ የሚያደርጋቸው ነገራቶች ምንድናቸው የሚለውን ነገር ከውልደቱ ጀምሮ እስከ መጨረሻው እስቲል ከእንትኑ በፊት ራሱ ከመወለዱ በፊት ራሱ ማርያም እንደተወለደች ከዛ በኋላ ማርያም እኛ ጋር ያላት ቦታ ምንድነው የሚለውን ነገር ዝርዝር አድርጌ ማስተምርሽ ይሆናል ኢንሻአላህ። ምንም ችግር የለውም። ፎሎ አድርጊኝና ምንማማር ይሆናል። በጣም ነው ደስ የሚለን። ጠያቂ በጣም ነው የምንወደው የምናከብረው። ማሻአላህ ዛሬ በቃ አንድ ደቂቃ ለመናገር እስላም ጋር ነው። እስቲ ቴንኪ ሶማ ወገኖቻችንም ፈጣሪ እናንተ ደግሞ ያው ቀጥተኛ መንገድ ይምራችሁ። ያው አዳምጠን የምንሰራበት ፈጣሪ ያድርገን። እስቲ ሙስሊም ወገኖቼ